ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከአገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ስቲከር ሱፐር ቻት ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን አብርሽ ማሩ ላደረክልን የሱፐር ስቲከር ድጋፍ ከልብ ያመሰገንን ሌሎቻችሁም በድጋፍ በኩል እንድትሳተፉ አገር ውስጥ ሆናችሁ ደግሞ የምታደምጡ ላይክ ያደረጋችሁ ተደራሽነታችንን ከፍ እንድታደርጉ በአክብሮት እየጋበዝን እስቲ በዛሬው ፕሮግራማችን ከእንግሊዝ ፕሪሚየር ሊግ ወጣ ብለን በቡንደስሊጋ አስደናቂ አጀማመር ስላደረገው ሉዊስ ዲያዝ የቀድሞ ሊቨርፑል ተጫዋች የተወሰኑ ጉዳዮችን እናንሳ። የዚህ ተጫዋች በባቫያርን ቤት ያማረ አጀማመር በተጫዋቹም የእግር ኳስ ካሪየር እንዲህ አይነት አስደናቂ አጀማመር አሳይቶ በማያውቅበት ደረጃ እንግዲህ በልዩነት በዛ ከፍተኛ ጥራት በተሞላው ስብስብ ውስጥ አነጋጋሪ ተጫዋች ሆኗል። የዲያዝ ልዩነት ፈጣሪ መሆን በመልበሻ ቤት ተወዳጅ በተጫዋቾች ዘንድ መሆን እንግዲህ አዲስ ነገር አይደለም። በሊቨርፑል ቤት በተመሳሳይ የተጫዋቹ የእግር ኳስ ካሪየር ሲጀምር በእንዲህ አይነት ስፕሪት ነበር። ነገር ግን ከግብ ጋር ያለው ተሳትፎ በቡንደስሊጋው በባየር ሙኒክ ያገኘው ቀጥተኛ ተቀባይነት የሚያስደንቅ ነው። ነገር ግን አሁን ደግሞ ወቅታዊ የሊቨርፑል ክፍተት ሉዊስ ዲያዝን ሊቨርፑል በአግባቡ ተክቷል ወይ? ይሄ ተጫዋች በሊቨርፑል ቤት ያ ልዩነት ፈጣሪ የነበረ ድካም አልባ እንቅስቃሴ፣ የማያቋርጥ ፕሬሲንግ ምናልባት ዲያዝን በሊቨርፑል ቤት በደንብ ለተመለከተ ደግሞ በሁለተኛ ደቂቃ ጨዋታው በጀመረበት ዲያዝ ፕረስ የሚያደርግበት ኢንቴንሲቲ እና 89-90 ደቂቃ ላይ ያ ወርክ ሬቱ ያ ኢንቴንሲቲው ያ ታታሪነቱ ሳይቀንስ በተመሳሳይ ቴምፖ መጫወት የሚፈልግ እነዛን ጉዳዮች የሚፈጽም ኃላፊነቱን በአግባቡ የሚወጣና ከኳስ ጋር ደግሞ ቴክኒካሊ ደጋፊውን የሚያዝናና ምርጥ የሊቨርፑል ቤት ቆይታ ነበረው። አሁን ደግሞ ሊቨርፑል እየታየበት ያለው ክፍተት ዲያዝ እዛ ያሳየው እና የጀመረው ጥንካሬ ሲታይ እውነት ሊቨርፑል ሉዊስ ዲያዝን በቀጥታ ተክቷል ወይም የዚህን ተጫዋች አገልግሎት ከሌሎች ተጫዋቾች እያገኘ ነው ወይ የሚለውን ጥያቄ ደግሞ እስቲ በተወሰነ መልኩ እናነሳለን። ከሰሞኑን እንግዲህ ላይካችሁም ኮሜንታችሁም በጣም እያበረታን ነው የሚገኘው። በርካታ ኮሜንቶች እየደረሱን ነው። ከልብ እናመሰግናለን። አብዛኛው 99% ማለት ይቻላል አድናቆት ነው። ከልብ እናመሰግናለን። ስራችን ላይ እንግዲህ ጠንክረን እንድንሰራና ጠንክረን ወደ እናንተ መረጃዎችን ይዘን እንድንመጣ ያበረታናል። ከልብ አድማጮች ለሰጣችሁን ኮሜንት አስተያየት እንዲሁም ለምታደርጉት ተሳትፎ ከሀገር ውጪ ደግሞ የምታደምጡ ሳፖርት የምታደርጉበት መንገድ ከልብ እያመሰገንን ድጋፋችሁ አስተያየታችሁ ሁሉም ነገር እንዲቀጥል በአክብሮት እንግዲህ በድጋሚ እየጋበዝን ሊቨርፑል ቤት ሉዊስ ዲያዝ ያለ ሁለት ጉዳይ ይነሳ ነበር። በተለይ በአርነ ስሎት የአሰልጣኝነት ዘመንና አምና በመጡበት አመት ከዛ በፊት ደግሞ 2022 ሉዊስ ዲያዝን የርገን ክሎፕ ወደ ሊቨርፑል ሲያመጡት የነበረው እምነት በወቅቱ የተደረገው ትራንዚሽን ዲያዝ የመጣበት ሚና የመጣበት ወቅት ይሄ ተጫዋች የፈጠረው ዴብዝና ጥራት የሚያስደንቅ ነበር። የዲያዝ ልዩነት ፈጣሪ መሆን በዚህ ደረጃ ከፍተኛ ይሆናል ተብሎ ባልታሰበበት የተሰጠው ኃላፊነት ደግሞ ፍጹም ከባድ የሆነ ምናልባት በወቅቱ ያን ጊዜ ስለተሻገረ ክለቡ በትልቁ ጥያቄ አላስነሳም ነበር። ነገር ግን ዲያዝ ያን ኃላፊነት የተወጣበት መንገድ ደግሞ አስደናቂ ነበር። ያለው የቴክኒክ አቅም እንደውም እንደምታስታውሱት እኮ ሉዊስ ዲያዝ ወደ ፕሪሚየር ሊጉ ሲዘዋወር ከፖርቶ ወደ ሊቨርፑል ስለ አካል ብቃቱ ይነሳ ነበር። ያደገበት አካባቢ ጭምር መነሻ ተደርጎ በአካል ብቃቱ ደቃቃ አይነት ተጫዋች ስለሆነ ፊዚካሊ የፕሪሚየር ሊጉን ኢንቴንሲቲ ይቋቋማል ወይ? ይሄ አግሬሲቭ ቻሌንጆችን በፕሪሚየር ሊጉ ቻርጅ ይበዛል።
ግጭቶች ይበዛሉ። እነዚህን ጉዳዮች ይሄ ቴክኒሻል ተጫዋች ይሻገራል አዳፕት ያደርጋል ወይ ተብሎ ጥያቄው ላይ ነሳ ነበር። ነገር ግን አስደናቂ ቆይታ ነበረው በአንፊልድ በዋንጫዎች የታጀበ ጥሩ ውጤታማ ጊዜ በሊቨርፑል ቤት አሳልፎ ዲያዝ ያለ ያልተስተዋለ ችግሮች ዲያዝ ከወጣ በኋላ ደግሞ ዘንድሮ ለሊቨርፑል መብቴ ከሚጠይቁ ጉዳዮች መካከል አንደኛው ክፍተት የሉዊስ ዲያዝ ነው። እንደውም ይህን ፕሮግራም የምታደምጡ የሊቨርፑል ደጋፊዎችን ሌሎችንም የእግር ኳስ ቤተሰቦችን የሚያሳትፍ አንድ ጥያቄ ለማንሳት በወቅቱ ለሉዊስ ዲያዝ የቀረበው ክፍያና የሊቨርፑል ደጋፊዎች የነበራቸው ፍላጎት ምን አይነት ነበር? ዲያዝን መሸኘት በዚህ ዋጋ የማይገኝ ነው። ምርጥ አጋጣሚ እንደ ቢዝነስ ሞዴል ካየን። ነገር ግን እንደ ተጫዋቹ አቅም እንደ ተጫዋቹ ቴክኒክ ከሆነ ደግሞ አሁን ሊቨርፑሎች በዲያዝ ቦታ የያዙ ትልቁ እቅድ አምና ባሳየው ብቃት ሳላ 2 አስቆጥሮ ዲያዝ 1 አስቆጥሮ አራተኛ ግብ ያስቆጠረ በቦታው ላይ አስተማማኝነቱን በአምናው ብቃት የገለጸ ዘንድሮ ግን ያን ብቃት መድገም ያልቻለው ኮሊ ጋክፖ ትክክለኛ ዲያዝ ተተኪ መሆን ይችላል ወይ? ይሄ ጉዳይ እንግዲህ የሁሉም የእግር ኳስ ቤተሰብ ምላሽ የሚያስፈልገው ነው። ነገር ግን ዲያዝ ጎሎ ሊቨርፑል ቤት የጠፋው የፋይናል ሰርድ ያ ሰራተኝነት ያ ድካም አልባ እንቅስቃሴ እንደውም እኮ አምና ከመናነሳቸው ጉዳዮች መካከል አርነ ስሎት የዲያዝን ፕሬሲንግ ለመጠቀም ሲሉ ተጫዋቹን ያለ ተፈጥሯዊ ፖዚሽን ፎልስ ናይን ያጫወቱት ነበር። ግን አንድም ቅሬታ አላስነሳም፣ ጥያቄም አላስነሳም። በተሰጠው ኃላፊነት ይጥራል፣ ይታገላል፣ ደከመኝ ሰለቸኝ ሳይል ከጉዳት ራሱን ጠብቆ በአግባቡ ያን የተሰጠውን ኃላፊነት በመወጣት በኩል አስተማማኝ ብቃቱን አሳይቷል። በሊጉ ከተደረገው 38 ጨዋታዎች ውስጥ 30ውን በቋሚነት የጀመረ 13 ግብ አስቆጥሮ 7 ግብ የሆኑ ኳሶችን አመቻችቶ ያቀበለ ለዲያዝ በሊቨርፑል ቤት ቆይታ ምርጡ ሲዝን ያምናው ነበር እና ይሄ ተጫዋች አሁን ላይ 28 ዓመቱ ነው። ወደ 29 ዓመት እየተንደረደረ ነው። በቅርቡ 29 ዓመት ይሞላዋል። ሊቨርፑል ያን ኢንቴንሲቲን ያን የዲያዝን ፍላጎትና ኢነርጂን ባጣበት ወቅት ከጋክፖ ቢያንስ ይሄ ተጫዋች የሚያስቆጥራቸውን ግቦችና አሲስቶችንም እያገኘ አይደለም። ስለዚህ እንደ ቢዝነስ ሞዴል ካየን ለአንድ የ28 ዓመት ተጫዋች 72 ሚሊዮን ዩሮ እና ከዛ በላይ አዶንስ ያሉበትን ፓኬጅ እንዲሁም ለተጫዋቹ የኮንትራት ማፍረሻ አከፋፈል ጭምር ለሊቨርፑል ተርሙ የተመቻቸ ጥያቄ ቀርቦ ሊቨርፑል ደግሞ በተቃራኒ ውስጥ ለውስጥ የሂጎ ኤኪቲኬን ጉዳይ በተሻለ ስቴጅ በተጓዘበት ለ28 ዓመት ተጫዋች እዚህ ጋር ልብ ማለት ያለብን ተጫዋቹ በሊቨርፑል ቤት ቢቆይ 5 ዓመት ኮንትራት አይፈርም እንደ ህጉ ከሆነ እንደ ክለቡ ስትራቴጂ ከሆነ። ስኳዱን ለማደስ ደግሞ የዲያዝ ባየር ሙኒክ ያቀረበው ክፍያ አንድ ክለብ ራሱን ለመጠገን ለማሻሻል ወይም ከፍተኛ ክፍያ አውጥቶ በፒኤስአር ዘመን ራሱን ይሄ ፕሮፊት ኤንድ ሰስቴናቢሊቲ ሩልን ባልጣሰ መልኩ ባላንስ ለማድረግ ምቹ የሆነ ክፍያ ይዞ አንድ ክለብ ከመጣ ከዚህ ተጫዋች ጋር ስኬታማ ሆኗል፣ ተጫዋቹን ጥሩ ተገልግሏል፣ ተጫዋቹን ለመተካት አቅም አለኝ ብሎ ካሰበ እንደ ቢዝነስ ሞዴል ትክክለኛ ውሳኔ ነው ልንል እንችላለን። ነገር ግን ከቢዝነስ ወጣ ባለ መልኩ ደግሞ ስንመለከት ዲያዝ በሊቨርፑል ቤት ያተረፋቸው የራሱ የሆነ በፕሮፌሽናል ዘመኑ ማግኘት ያለበት ከፍተኛ ክፍያ፣ ቦነስ፣ አንዳንድ ጥቅማ ጥቅሞችን ደግሞ ስንመለከት ለተጫዋቹ ህይወት ለተጫዋቹ ብቃት ለሚያሳየው ፍላጎትና እያንዳንዱ ጉዳይ ደግሞ በተቃራኒ ሆነን ስንመለከት የሉዊስ ዲያዝ አይነት ተጫዋች በሊቨርፑል ቤት ከ50,000 ፓውንድ ባልዘለለ የደሞዝ ክፍያ ሲጫወት ማየትም የሚያስገርም በዛ ክፍያ በዛ የደሞዝ ዋጋ እና ሊቨርፑሎች ኮንትራት ለማቅረብ ወደ 170,000 ፓውንድ አካባቢ ያቀዱት በወቅቱ። ነገር ግን እድሜውና የተጫዋቹ ተወካዮች የጠየቁት የኮንትራት ዘመንን ስንመለከት እስከ 5 ዓመት ኮንትራት፣ የተለያዩ ቦነሶች፣ ትላልቅ ክራይቴሪያዎችን አስቀምጧል። ባየር ሙኒክ ግን ሊቨርፑል ካቀረበው ኮንትራት እጥፍ ነው። ወደ 300,000 ፓውንድ ገደማ የሚጠጋ ነው የኮንትራት ደሞዝ የቀረበለት። ወደ 18-19 ሚሊዮን ዩሮ
አካባቢ ነው አመታዊው ደሞዝ። ይሄ ሲታይ ደግሞ ተጫዋቹ በዚህን በፕራይም ታይሙ ላይ ማግኘት ያለበት በእግር ኳስ ያው በፕሮፌሽናል ዘመኑ ክለቡን ባገለገለው ልክ ተጠቃሚ መሆን አለበት። ይህንንም ደግሞ ስንመለከት በዲያዝ በኩል ዝውውሩ ተገቢ ነው። በስሎት አንግል ግን ስንመለከት እንደ አርነ ስሎት የተጎዱ ግለሰብ የለም። በዚህን ሰዓት ዲያዝን ያጡበት መንገድ ከሳላ ያገኙ አይደለም፣ አዲስ ከፈረሙ ተጫዋቾች ያገኙ አልፎም ፍሎሪያን ቪዝን አለ ተፈጥሯዊ ሚና ከፍተኛ ጫና እንዲደርስበት ያደረገ ኃላፊነት እየሰጡት ነው። ያን ፕሬሲንግ አጣው። መለስ ብለን ደግሞ ጋክፖን ስንመለከት የዲያዝን ያክል እንኳን ቡድኑን ለማገዝ ቀርቶ በራሱ ባለው አቅም እንኳን ክለቡን ለመርዳት የሚያስችል ብቃት ላይ ያገኝ። እነዚህን ጉዳዮች ሚዛን ላይ አድርገን ስንመለከት ሉዊስ ዲያዝ ከሊቨርፑል መውጣቱ እንደ ቢዝነስ ሞዴል ሊቨርፑል ትርፋማ መሆን ስላለበት ትርፋማ ሆኗል። እንደ ክለብ ደግሞ የቡድኑን ያለፉትን ጊዜያት ስትራቴጂና ዲያዝ የሚያበረክተውን ጉዳይ ስንመለከት ደግሞ ሊቨርፑል ተጎድቷል። ስለዚህ ይህን ጉዳይ እንግዲህ አቻችለ ሊቨርፑል ወደ ሪትም ውስጥ ከሚመጣ ድረስ ቢያንስ ጫናን የሚቋቋም ጫናን የሚቀንስ ቴክኒካሊ ደግሞ ሜዳውን በአግባቡ መምራት የሚችል ፋይናል ሰርድ በተለይ ትላልቅ ጨዋታዎች ላይ የሚፈጥራቸው ልዩነቶች የሚያስደንቅ ነበር። ሁለት ተከታታይ የውድድር ዓመት በአንፊልድ ሉዊስ ዲያዝ ከማንቸስተር ሲቲ ጋር የነበረውን ብቃት ለተመለከተ ለዚህ ተጫዋች ወደ 72 ሚሊዮን ዩሮ በ28 ዓመቱ ማውጣት ተገቢ ነው የሚያስብል ነው። የተጫዋቹን አቅምና የሜዳ ውስጥ እንቅስቃሴ ከተመለከተ ዲያዝ በእንዲህ መልኩ ነው እንግዲህ ከሊቨርፑል የጎደለው ሰፊ ቀዳዳ ነው ትቶ ሄደው እና ይህን ቦታ ለመሙላት እንግዲህ አሰልጣኙ ከጊዜ ወደ ጊዜ ሮቴሽኖች ቀጥለዋል። እስካሁን ድረስ ግን ዲያዝ በአግባቡ እንደ ስብስብ በተሻለ ረጅም ጊዜ በሚያገለግል ተጫዋች ሊተካ ይችላል በስብስብ ደረጃ። በቦታ ግን ዲያዝ አልተተካም። እንግዲህ ሽግሽጉ አልፎ ከጋክፖ አልፎ ለወጣቱ ሪዮኖ ጎሞሃ የስኳድ ስፔስ ፈጥሯልና ይሄ ተጫዋች አሁን ደግሞ በጀርመን አስደናቂ አጀማመር አድርጓል። እንደምታውቁት በባየር ሙኒክ የእግር ኳስ ታሪክ ከፍተኛ የዝውውር ክፍያ የተከፈለባቸው ተጫዋቾች ተርታ ሉዊስ ዲያዝ ሁለተኛ ደረጃ ተቀምጧል። አንደኛ በጣም ውዱ ግዢ የተፈጸመው እንደምታውቁት የአጥቂው ሃሪኬን ነው፣ 100 ሚሊዮን ፓውንድ የከፈሉበት። ከሱ በመቀጠል የሉዊስ ዲያዝ ነው 72 ሚሊዮን ዩሮ። ከዛ በመቀጠል እንግዲህ የሉቃስ ሄርናንዴዝ ዝውውር ከአትሌቲኮ ማድሪድ ወደ ባየር ሙኒክ ያደረገው አሁን በፔጅ የሚገኘው እና ሁለተኛ የባየር ሙኒክ ከፍተኛ ክፍያ የወጣበት ተጫዋች ነው። እንግዲህ አዶንስ ሲጨመር ይሄ ክፍያ ማደጉ አይቀርም እና ሰሞኑን ቢልድ ሰፊ ዘገባ ይዞ ወጥቶ ነበር እና ይሄንን የቢልድን ዘገባ የቡንደስሊጋው ዋናው ኦፊሻል ፔጅ ይህንን ጉዳይ በተሻለ ሁኔታ ደግሞ በራሱ ዘጋቢዎች ሰፋ አድርጎም ደግሞ አያይዞ ጽፏል። ሉዊስ ዲያዝ በባየር ሙኒክ ሲመጣ አንድ ጉዳይ ታስታውሱ እንደሆነ የዲያዝ ዝውውር እንደተፈጸመ ስለ ሪቻርድ ሂውዝ የዓለምን እግር ኳስ በተለይ ይሄ የዩሮፒያን ፉትቦልን የተረዳበትን አቅም ማክሲ ኤይባር ሲያደንቁ ሰምተን ነበር እና ይህንን ጉዳይ አንስተን ስንወያይ ነበር። ክሪስቲያን ፍሊክ የሚባል ለባየር ሙኒክ ቅርብ የሆነ የቢልድ ሪፖርተር በወቅቱ አንድ ሰፊ ዘገባ ይዞ ወጥቶ ነበር። በተለይ በቀጥታ ከማክሲ ኤይባር የአሁኑ ስፖርቲንግ ዳይሬክተር የባየር ሙኒክ እና በቀጥታ የነበራቸው ቆይታ ከኚህ ዳይሬክተር ጋር በነበረው ይሄ ጋዜጠኛ የተረዳው ነገር ባየር ሙኒክ ዲያዝን እንዲያስፈርም የሊቨርፑል ኃላፊዎች የተጠቀሙት የድርድር ስታይል የሚያስደንቅ ነበር። በወቅቱ ባየር ሙኒክ ፕላኑ ሰፊ ነው። መጀመሪያ ኒኮ ዊሊያምስን አሰበ፣ የተለያዩ ተጫዋቾች ላይ የተሻለውን ጥረት አደረገ እነ ፍሎሪያን ቪዝንም ጭምር፣ ግን ማሳመን አልቻሉም። እንደውም ፍሎሪያን ቪዝም ታስታውሱ እንደው በጊዜው ስናነሳ ነበር ተጫዋቹን ደብቀው በፓርኪንግ ማቆሚያ መኪናው ጭምር እንዳይታወቅ በሌላ መኪና ቪዝ በማይጠቀመው መኪና ጭምር ይዘውት መጥተው ወደ ትሬኒንግ ግራውንድ ዋና የትሬኒንግ ማዕከል ከገባ በኋላ ከየትኛውም ጋዜጠኞች
ምንም አይነት መረጃ እንዳይወጣ ተደርጎ ቪንሴንት ኮምፓኒ ለአንድ ሰዓት ነበር በፓወርፖይንት ተጫዋቹን የሙኒክ ቤት ቀጣይ ስትራቴጂ ሲገልጹለት የነበረው። ባየር ሙኒክ ያለፈው ሳመር የዝውውር ሂደት ላይ ካቀዳቸው ተጫዋቾች ውስጥ ምናልባት እቅድ ውስጥ ይዞ ያሳካው ተጫዋች ግንባር ቀደም ሉዊስ ዲያዝን ብቻ ነው። በእቅድ ደረጃ ገበያ ላይ ይዞ ወጥቶ ሳይሳካለት ነው አብዛኛውን ተጫዋቾች የተመለሰው። ለምሳሌ አሁን በኒውካስል የሚገኘው ኒኮ ቮልትማደን በግል ጉዳይ ተስማምተው ሁሉንም ነገር አጠናቀው ክለብ ከክለብ ጋር መስማማት ስላልቻሉ ነው ከስቱትጋርት ጋር የተጫዋች በድጋሚ ዝውውሩ ተቋርጦ ወደ መጨረሻ ቀናት አካባቢ ወደ ኒውካስል የተዘዋወረውና ለሙኒክ ጥሩ ሳመር አልነበረም። ነገር ግን ሊቨርፑሎች አንድ እንደ ሌሎች ክለቦች ሳይሆን በተለየ የቢዝነስ ስትራቴጂያቸው በተለይ በዝውውር በኩል የተቀናጀ ልምድና ሰፊ ኤክስፒሪየንስ ያላቸው በጣም ለማመን የሚከብድ የምልመላ አቅም ተጫዋች ማየት ተጫዋቾችን ለማስፈረም የሚጠቀሙት የድርድር አቅም ደግሞ ቴክኒካሊ ከአብዛኛው ክለቦች የተሻለ ነው። ሊቨርፑሎች ፈልገው ተጫዋችን ያስፈርማሉ ወደኋላ ይሉ። አንድን ተጫዋች ለማስፈረም ደግሞ ወደ ገበያ ከወጡ ያንን ተጫዋች ሳያስፈርሙ አይመለሱ በሚባል ደረጃ እንግዲህ ከፍተኛ እምነት የተጣለበት ስትራቴጂን የሚከተሉት። በዚህ ረገድ እንግዲህ ባየር ሙኒኮች የመጀመሪያ ጥያቄ የነበረው የምታስታውሱ ከሆነ 52 ሚሊዮን ፓውንድ ለሊቨርፑል ያቀረቡት 24 ሰዓት ባልሞላ ጊዜ ውስጥ ጥያቄውን ውድቅ አደረጉ። ሉዊስ ዲያዝ በሊቨርፑል ቤት የማይነካ ተጫዋች ነው የሚል ምላሽ ነበር ለባየር ሙኒኮች ወደ ኋላ ምላሽ የሰጡት። ነገር ግን አንድ ክለብ ኦፊሻል ቢድ ለማቅረብ ከዛ ክለብ የሚያገኘው አንድ የትራንስፌር ቦክስ ኮንትራት ማፍረሻ በቀጥታ የሚልኩት ኢሜል ክፍት መሆን አለበት። ያ ኢሜል ክፍት ካልሆነ አንድ ክለብ ጥያቄ ለማቅረብ በመጀመሪያ ሊቨርፑል ፍቃድ እንዲሰጥና ያን የመደራደሪያ ቦክስ እንዲከፍት መጀመሪያ ሊቨርፑሎችን ነው የሚጠይቁት በቀጥታ። እና ሊቨርፑል ያን ቦክስ ሳይዘጋ ነበር የሉዊስ ዲያዝን ጥያቄ አንቀበልም የሚሉት። የክለቡ እቅድ ነው ይሄን ተጫዋች ኮንትራት አስፈርመን ከኛ ጋር ይቆያል አንሸጠውም የሚል አቋም ያዙ። ከዛን 58 ሚሊዮን ፓውንድ እንደገና ይዘው መጡ። ሊቨርፑሎች አሁንም 24 ሰዓት ባልሞላ ጊዜ ውስጥ ጥያቄውን በቀጥታ ውድቅ አደረጉ። እኛ ከዚህ ተጫዋቹን የምንሸጠውም ከሆነ የተጫዋቹን ተተኪ ማግኘት አለብን አሉ ሁለተኛ ጥያቄ ሲመጣ። ከዛም በኋላ እንደገና ለሶስተኛ ጥያቄ ይዘው ሲመጡ ሊቨርፑሎች የተቀበሉት 65 ሚሊዮን ፓውንድ ነው። 65 ሚሊዮን ፓውንድ መሆኑ ብቻ ሳይሆን ተጫዋቹ የ4 ዓመት ኮንትራት ነው የፈረመው። በአንድ ወቅት ስለ ሊቨርፑል የዝውውር ስትራቴጂና ስለ ሪቻርድ ሂውዝ እና ኤድዋርድ ስለቀረጹት አዲሱ የሊቨርፑል የዝውውር እቅድና ስትራቴጂ ላይ ክለቡ ውል ለማፍረስ ያለውን ተጫዋች ውል ለማፍረስ የተርም አከፋፈሉ የሚስማማው እዛ ክለብ ሄዶ ከሚፈርመው ኮንትራት 1 ዓመት የወረደ 1 ዓመት ዝቅ ያለ። ለምሳሌ አንድ ተጫዋች 5 ዓመት ኮንትራት ከፈረመ የ4 ዓመት የተርም ክፍያ ነው የሚቀበሉት። አለበዚያ አይሸጡም ተጫዋች። ለምን? ከሻምፒዮን የሆነ ቡድን ስለሆነ ከዚህ ክለብ የሚለቅ ተጫዋች መቼም ስታንዳርዱም ብቃቱም አስተማማኝነቱ በአብዛኛው መመዘኛ ሲታይ ተጫዋቹ ውጤታማ የመሆን እድሉ ሰፊ ነው። የነ ዲያዝ አይነት ደግሞ ቴክኒሻል ተጫዋቾች ደግሞ በክፍያ ደረጃ ባላቸው አቅም ስለሚከፈል እነዚህን ተቀዳሚ የነሱን እቅድ አድቫንቴጃቸውን በማስቀደም ነው የተስማሙት። 65 ሚሊዮን ፓውንድ ይዘው ሲመጡ የ5 ሚሊዮን ፓውንድ አዶንስና በ4 ዓመት ውስጥ ዲያዝ በሚያሳካቸው ስኬቶች የሚጨመሩ የ8 ሚሊዮን ፓውንድ ተጨማሪ ክፍያ የተካተተበትን ኮንትራት ነው የተቀበሉት። አወዛጋቢ የገንዘብ አከፋፈል ስርዓት እንዳለ በተደጋጋሚ ቴሌግራፍ ላይም አትሌቲክስ ላይም ተመልክቻለሁ። እስከ 58 ሚሊዮን ፓውንድም ይደርሳል የሚሉ አሉ። ነገር ግን 72 ሚሊዮን ዩሮ አሁን ላይ አጠቃላይ ፓኬጁ ስለሆነ እና ይሄን የሚከፍሉት በ3 ዓመት ኮንትራት ነው። ተጫዋቹ የፈረመው ለ4 ዓመት ኮንትራት ነው። አሞርታይዝ ሲደረግ ደግሞ ሊቨርፑል ካወጣው የፋይናንስ የገንዘብ አወጣት ስርዓት ጋር ስንመለከት ሌሎች ተጫዋቾች ወደ ሊቨርፑል የመጡት በ6 ዓመትና በ5 ዓመት ኮንትራት ስለፈረሙ በኮንትራታቸው ልክ ነው ደግሞ ሊቨርፑል በተቃራኒ የሚከፍለው። ስለዚህ እንደ ቢዝነስ ሞዴል እንደ ፋይናንስ አሰራር እንደ ኢኮኖሚስቶች ከሆነ ሊቨርፑል በጣም ትርፋማ ነው በዲያዝ ዝውውር ላይ።
ይህን ተጫዋች በዚህ መልኩ ሊቨርፑሎች ተደራድረው ሲሸጡ ማክሲ ኤባር አንድ ትልቅ ነገር ተናግረው ነበር ከክሪስቲያን ፍሊክ ጋር በነበራቸው ኢንተርቪው። እኛ በዚህ የዝውውር መስኮት በእጅጉ ስንፈልገው የነበረውን ተጫዋች ከኛ ከጀርመን ከአፍንጫችን ላይ ነቅለው ወስደው ለኛ ሉዊስ ዲያዝን የሸጡበት ክፍያ እንኳን የሊቨርፑል ኃላፊዎች የዓለም እግር ኳስን የተረዱበትን መንገድ ነው የሚያሳየው። ፍሎሪያን ቪዝን ከኛ ላይ ወስደው እነሱ 10 ዓመት 12 ዓመት የሚገለገሉበትን ተጫዋች እኛን ተጫዋቹ አልፈልግም ብሎ ሊቨርፑልን መርጧል። ሉዊስ ዲያዝን ስናስፈርም ደግሞ ለሊቨርፑል የተስማማንበት ክራይቴሪያ በአብዛኛው መልኩ የሊቨርፑል አድቫንቴጅን ያመዘነ ነው የሚል አስተያየት ሰጥተዋል። ይሄ ሁሉ የዝውውር ሂደት ነበረው በድርድሩ መሃልና ሉዊስ ዲያዝ ወደ ባየር ሙኒክ ሲዘዋወር አሁን ላይ ሊቨርፑል እነዚህ ክፍተቶች እነዚህ ችግሮች ያጋጥሙታል ተብሎ አልተጠበቀም። ግን በባቫያርኑ ቤት አጀማመሩ የሉዊስ ዲያዝ ፍጹም አስደናቂ ነው። በመጀመሪያ 5 ጨዋታ በቡንደስሊጋ የመጀመሪያ 6 ጨዋታ 5 ግብ 4 አሲስት 9 ግብ ላይ ቀጥተኛ ተሳትፎ ማድረግ። ሉዊስ ዲያዝ በመጀመሪያ ሲዝኑ የመጀመሪያ 6 ጨዋታ ላይ እንዲህ አይነት ቁጥሮችን አስመዝግቦ አያውቅም። ለምሳሌ አምና ሉዊስ ዲያዝ አስደናቂ አጀማመር አድርጓል ባልንበት አስደናቂ ውድድር ዓመት ቆይታ እያደረገ ነው። ምርጡን ዲያዝ ፕራይም ታይም ላይ የሚገኘውን ሉቾን እየተመለከትን ባልንበት የውድድር ዓመት እንኳን ተጫዋቹ በመጀመሪያ 15 ጨዋታ የነበረው የግብ ሬሾ ይሄ ኦልትራፎርድ ላይ ያስቆጥሩ ከብሬንፎርድ ጋር በተከታታይ ጨዋታዎች በሚያስቆጥርበት ወቅት የዲያዝ በአማካይ የሚያስቆጥር ለአንድ ግብ ወይም ለአንድ አሲስት 98 ደቂቃ ነበር የሚፈጅበት። አሁን በቡንደስሊጋው ግን ሉዊስ ዲያዝ በነዚህ 6 ጨዋታ ባደረገው እንቅስቃሴ በ56 ደቂቃ ውስጥ ሊቨርፑል ቤት አምና 98 ደቂቃ፣ አሁን ግን በ58 ደቂቃ ውስጥ ዲያዝ አንድ ግብ ላይ ቀጥታ ይሳተፋል። በ61 ደቂቃ ደግሞ አንድ ግብ ያስቆጥራል ካጀማመሩ ማለት። ይሄ ምን አይነት አስደናቂ አጀማመር እያደረገ እንደሆነ የሚያሳየን ነው። እንዲሁም ባለፈው ሳምንት ምናልባት የቡንደስሊጋ አድናቂዎች ቡንደስሊጋን በጣም የምትከታተሉ ከኢንትራ ፍራንክፈርት ጋር የነበረው ጨዋታ የባየር ሙኒክ በቡንደስሊጋው ታሪክ 3ኛውን ፈጣኑን ግብ ያስቆጠረበት ጨዋታ ነበር። ገና ጨዋታው በተጀመረ በ13 ሰከንድ ሉዊስ ዲያዝ ኳስና መረብን ማገናኘት ቻለ። ይሄ ተጫዋች እንግዲህ በቡንደስሊጋ ታሪክ 3ኛ ፈጣኗን ግብ ማስቆጠር የቻለው እና ዲያዝ በዘንድሮ የውድድር ዓመት ካሳያቸው አስደናቂ እንቅስቃሴዎች ውስጥ አንደኛው ማሳያ ተደርጎ የተወሰደው እንግዲህ የኢንትራ ፍራንክፈርቱ ጨዋታ ነው። በአጠቃላይ በዛ ጨዋታ የነበረው የሉዊስ ዲያዝ እንቅስቃሴ በከፍተኛ ሁኔታ የጀርመን ዘጋቢዎች እንግዲህ በስፋት እየዘገቡት ነው የሚገኙ። ይሄ ተጫዋች እንግዲህ ከጆቫኒ አይባርና ከሉተር ማቲያስ በኋላ ነው 3ኛውን የምንጊዜውን ፈጣኗን ግብ ማስቆጠር የቻለው። እነዚህ ሁለት ተጫዋቾች እንግዲህ በ13 ሰከንድ እና በ11 ሰከንድ ሉዊስ ዲያዝ በ15 ሰከንድ ፈጣኗን ግብ ማስቆጠር የቻለውና ይሄ አስደናቂ አጀማመር እንግዲህ በዚህ ኮሎምቢያዊ ተጫዋች በጣም እየተስተዋለ ነው የሚገኘው። እንደውም አንዳንድ ጉዳዮችን ጠለቅ ብለን ስንመለከት ከሃሪ ኬን ጋር የመላመዳቸው የመጣመራቸው ጉዳይ ለጀርመኑ ክለብ ከፍተኛ ጥራት የማሳደግ ወይም በቦታው ላይ የሰጡትን እምነት በአግባቡ ተጫዋቹ እየተወጣ እንደሆነ በተለይ በማጥቃቱ በኩል አሁን በዘንድሮ የውድድር ዓመት ኬን በቡንደስሊጋው ብቻ 8 ግብ አስቆጥሯል፣ 3 አሲስት አድርጓል። ከ8ቱ ግቦች ለኬን 4ቱን አሲስት ያደረገው ሉዊስ ዲያዝ ለራሱ 4 አሲስት ያስመዘገበው 4ቱን ኳስ ያስቆጠረው ሃሪ ኬን ከሉዊስ ዲያዝ የተሻገረለትን ኳስ ከ8ቱ 4ቱ ግማሹ ማለት እና በሁለቱ ተጫዋቾች መካከል የተፈጠረው መግባባት አሁን እንደምትመለከቱ ቪንሴንት ኮምፓኒ በርንሌይ ላለመውረድ ይዞ የነበረ አሰልጣኝ ዛሬ ላይ በኃያሉ የጀርመኑ ክለብ ባየር ሙኒክ ደረጃ እያሰለጠነ አሁን ላይ በሚታየው ብቃት የሻምፒየንስ ሊግ እግር ኳስ ካለፉት ጊዜያት ሙኒክ
የተወሰኑ ተጫዋቾች በጉዳት ምክንያት እነ ጀማል ሙሳይላ በሌሉበት በዚህ ደረጃ ጥራቱ ካደገ ሙኒክ እድል አለው የሚሉ ድምጾችንም እየተሰማ ነው የሚገኘው ካለው ጥራትና የተጫዋቾች አቅም። ለምሳሌ በቡንደስሊጋው እስካሁን ድረስ በተደረጉ 6 ጨዋታዎች በሙከራ ደረጃ እየመሩ የሚገኙ ተጫዋቾች ሁለቱም የባየር ሙኒክ ሁለቱም ክንፍ ላይ የሚጫወቱ ተጫዋቾች ናቸው። እንደውም ኬን ይመራል ብለን ነበር ስንጠብቅ የነበረው። 23 ኳስ በመሞከር ኦሊሴ፣ 20 ኳስ በመሞከር ደግሞ ዲያዝ በመጀመሪያ 6 ጨዋታ 20 ሙከራ በሊቨርፑል ቤት አድርጎ አያውቅም። ለምሳሌ ይሄ የተጫዋቹን የማጥቃት እንቅስቃሴ የተሰጠው ነፃነትና ሚና በበለጠ ዲያዝን ወደ ግብ ቀርቦ እንዲጫወት ኮምፓኒ በሰጠው ሚና እንግዲህ ግብም እያስቆጠረ ነው፣ አሲስቶችንም እያደረገ ነው። በሙከራውን በኩል የተዋጣለትን ጊዜ በባየርኑ ቤት አስደናቂ ቆይታ እያደረገ ነው የሚገኝ። የዚህ ተጫዋች አጀማመር በሙኒክ ቤት አነጋጋሪነቱ እንግዲህ ከጊዜ ወደ ጊዜ እየጨመረ በዜናዎች ሁሉ የማናጠው መረጃው ነው። ነገር ግን እዚህ ጋር አንድ ነገር ከተመለከትን በቅርብ ዓመት ውስጥ በፕሪሚየር ሊግ አስደናቂ ብቃት ያሳዩ ወጣት የበሰሉ አስተማማኝ ተጫዋቾችን ባየር ሙኒክ እያስፈረመ ነው። ሃሪ ኬን ሊጉን በተደጋጋሚ ጊዜ ኮከብ ጎል አግቢ ሆኖ ያጠናቀቀ ኮከብ ተጫዋች መሆን የቻለ የእንግሊዝ ብሔራዊ ቡድን አጥቂ ክላሱን በቶትናም ቤት አሳይቶ የአበባ ዘመኑ ማብቂያ አካባቢ ይህን ተጫዋች አመጡት በ30 ዓመቱ። አሁን 32 ዓመቱ ነው። ከኬን ጀርባ የሚጫወተው ጊናብሪ 30 ዓመቱ ነው። በተመሳሳይ ደግሞ ዲያዝ 28 ዓመቱ ነው። ነገር ግን የባየር ሙኒክ ቀጣይ ፕላን በሙሳይላ በኦሊሴ በእነዚህ ተጫዋቾች በነ አሌክሳንደር ፓቭሎቪች ምናልባት በዘመናዊ እግር ኳስ አሁን ላይ ከፔድሪ በኋላ የመጣ ምርጡ አማካይ ወጣት ምርጥ አማካይ ይህን ተጫዋች አድማጮች በቻናላችን ስም እንጠቁማችሁ። የባየር ሙኒኩን ወጣቱን ጀርመናዊ አሌክሳንደር ፓቭሎቪችን በደንብ ተመልከቱ። ይህን አማካይ ለወደፊት በርካታ ክለቦች የሚረባረቡበት ከዚህ ሀያል ክለብ ፈልቅቆ ለማውጣት ይህን ተጫዋች ሁሉም ታላላቅ ክለቦች የወደፊት ፕላናቸው እንደሚሆን ያለምንም ጥርጥር በድፍረት መናገር ይቻላል። ይህን ጀርመናዊ ተጫዋች ተመልከቱ። በእነዚህ ነበር የወደፊት ፕላናቸውን ጀርመኖች የጀርመኑ ሀያል ክለብ ሙኒክ እቅድ የነበረው። ነገር ግን ኤክስፒሪየንስ ባላቸውም ተጫዋቾች እያያያዙ ነው ክለቡን እየገፉ የሚገኙትና አስደናቂ ፊት መስመር ተገንብቷል። በሙኒክ ቤት የሚመራው 3ቱም ተጫዋቾች ከእንግሊዝ ፕሪሚየር ሊግ ባለፉት 2 የውድድር ዓመት የተገዙ ተጫዋቾች ናቸው። አምና ኦሊሴን፣ ካቻምና ኬንን፣ ዘንድሮ ዲያዝ። 3ቱ ተጫዋቾች የሚያሳዩት ፍሉዲቲ የሚያሳዩት እንቅስቃሴ አስፈሪነታቸው ለየትኛውም ክለብ እንደማይመለስ ነው ባየር ሙኒክ። እዚህ ላይ ደግሞ አስቡት ጀማል ሙሳይላ ሲመለስ ከኬን ጀርባ አሁን ጊናብሪን ነው እየተጠቀመ የሚገኘው ኮምፓኒ። እዚህ ፖዚሽን ላይ ሙሳይላ ሲመለስ ከፓቭሎቪች እና ላይማር ወይም ፓቭሎቪች እና ኪርሚች ወይም ሊዮን ጎሬስካ ምን አይነት አስደናቂ ባየር ሙኒክ ቅንጅት እንደሆነ። ነገር ግን ሙኒክ እንደ ቡድን ደግሞ የኋላ መስመሩ አሁንም ጥያቄ አለበት። በአግባቡ የኋላ መስመሩን አልጠገነም ተብሎ ይነሳል። ነገር ግን የፊት መስመሩ አስፈሪነትና ቅንጅት የኋላ መስመሩን ክፍተት በአግባቡ የደፈነና በኮምፓኒ የሜዳ ውስጥ ልምድ የተከላካይ ኤክስፒሪየንስ የተከላካይ ስፍራውን በተወሰነ መልኩ ለማረጋጋት እየተጣረ ነው የሚገኘው። ነገር ግን የሙኒክ አስፈሪነት ላይ ትልቅ ጥራት ትልቅ ኳሊቲ የጨመረው ከሊቨርፑል በቢዝነስ ሞዴል ክለቡን ትርፋማ አድርጎ በቡድኑ እንቅስቃሴና በሜዳ ውስጥ አስተዋጽኦ ደግሞ ሊቨርፑል ቤት ትልቁን በርግዶ የወጣውን ሉዊስ ዲያዝን ባየር ሙኒኮች መጀመሪያ ቢልድን ጨምሮ ትላልቅ ጋዜጦች ባየር ሙኒክ ተሸወደ፣ ለ28 ዓመት ተጫዋች ይህን ያክል ክፍያ ከፍሎ ገና ለ22 ዓመት ተጫዋች ያን ገንዘብ ላለመክፈል ብለው ፍሎሪያን ቪዝን አጥተው ሉዊስ ዲያዝን አስፈረሙ ብለው ባየር ሙኒኮችን ሲተቹ ነበር። ሙኒክ አሁን ላይ በሉዊስ ዲያዝ ብቃት ከጠበቁት በላይ ደስተኛው ነው። እንግዲህ ይሄ ኮሎምቢያዊ ማራኪ አጀማመር በፖርቶ ያሳየውን በሊቨርፑል የደገመውን
በባየር ሙኒክ አስቀጥሎታልና የሉዊስ ዲያዝ አስደናቂ ጉዞ እንግዲህ እንደቀጠለ ነው በባየር ሙኒክ። እንግዲህ ከኢንተርናሽናል ብሬክ መልስ ይሄ ተጫዋች ወደ ሊግ እግር ኳስ ሲመለስ ደግሞ ተጨማሪ የሚያሳያቸውን ነገሮች ተመልክተን በድጋሚ ይዘንላችሁ ምንመጣ ይሆናል። ሉዊስ ዲያዝ አስደናቂ አጀማመር በባየር ሙኒክ ያደረገበትን ከሊቨርፑል ክፍተት እስከ ሙኒክ ቆይታው ድረስ በተወሰነ መልኩ ለውይይት ይሄን ጉዳይ አነሳን። ነገር ግን እውነት ሊቨርፑል ሉዊስ ዲያዝን በኮርሊ ጋክፖ ተክቶታል ወይ የሚለውን ጉዳይ እስቲ እናንተ ሐሳብ አስተያየት ስጡበት። ሰሞኑን የምትሰጡት አስተያየቶች በአጠቃላይ በተለይ ለኔ የምታደርሱት አስተያየትና አድናቆት እኔን የሚያጠነክር የሚያጎለብት በተሻለ በትላልቅ ሐሳቦችና ጥራት ባላቸው መረጃዎች ወደ እናንተ እንደማጣና እንድዘጋጅ የሚያደርገኝ ስለሆነ ከልብ እናመሰግናለን። ለቻናላችንም የምታደርጉትን ድጋፍ ከሀገር ውጭ የምታደምጡ ደግሞ እንደተለመደው በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም ቀደም ብሎ የለቀቅነው የሜሰን ማውንት ፕሮግራም እንግዲህ በትናንትናው ዕለት ያሰናዳነው ነበር። 24 ሰዓት ያክል እንግዲህ ዘግይቶ የደረሳችሁ በድካም ምክንያት ነበር። ያንንም ፕሮግራም እያደመጣችሁ ይሄንንም ለሌሎች እንዲደርስ ላይክ እያደረጋችሁ በአገራችን የምታደምጡ አድማጮች እንዲሁም ከዚህ ፕሮግራም በመቀጠል ቼልሲና ሊቨርፑል ከወዲሁ አንዳንድ እንቅስቃሴዎችን ጀምረዋል። ጋናዊውን እስቲ አንቷን ሰሜኒዮን በተወሰነ መልኩ እናንሳ። የዚህ ተጫዋች አቅም እንቅስቃሴ አነጋጋሪ እየሆነ መጥቷል ከጊዜ ወደ ጊዜ። አምናም አነጋጋሪ አርዕስት ነበር። ዘንድሮ ደግሞ ተጠናክሮ መጥቶ በአንዶኒ ያሮላ ቦርንማውዝ ውስጥ ልዩነት እየፈጠረ የሚገኝ ተጫዋች ነው። ስለዚህ ተጫዋች እስቲ የተወሰነ ነጥብ እናንሳና እንወያይ። ቼልሲና ሊቨርፑል ለምን ከወዲሁ እዚህ ተጫዋች ላይ አይናቸውን እንደጣሉ አያይዘን እናነሳለን። የቶክ ስፖርት ዘጋቢው አሌክስ ኮክ ይዞ መውጣቱ ደግሞ ዘገባውን ተቀባይነቱን ከፍ አድርጓል። ይሄ ዘጋቢ እንግዲህ ለክለቦች ቅርብ እንደሆነ የሚታወቅ መቀመጫነቱን እንግሊዝ ያደረገ ለንደን የሚገኝ ከትላልቅ ክለቦች ጋር ቀጥተኛ ግንኙነት እንዳለው የሚነገረው ይሄን ዘጋቢ እንግዲህ በአንቷን ሴሜኒዮ በኩል ሰፊ ትንተና አስቀምጧል። ከተጫዋቹ አቅም እድገት እስከ ተፈላጊነት ድረስ በርንማውዝም የተጫዋቹን ተፈላጊነት ከግምት ውስጥ በማስገባት የ5 ዓመት ኮንትራት ሰጥቶ 75 እስከ 80 ሚሊዮን ፓውንድ ሪሊዝ ክሎዙን አክቲቭ አድርጓል። የደፈረ ጃንዋሪ ላይ ያልደፈረ ደግሞ ሳመር ላይ ያስፈርም ብሎ ሪሊዝ ክሎዙን አክቲቭ አድርጓል። እስቲ በዚህ ጉዳይ ደግሞ የተወሰኑ ነጥቦችን አንስተን የምንወያይበትን ፕሮግራም ይዘንላችሁ እንመጣለን። ሰላም ቆዩ።